ማንቸስተር ዩናይትድ በሉክሾ ቦታ ላይ ተጫዋች እየፈለገ እንደሆነ ይታወቃል። ሉክሾ አቀማንሶት ወይም ደግሞ ስለማይችል ምናምን ነገር እንዳልሆነ የሚታወቅ ነገር ነው። ግን ደግሞ ያለበት ጉዳት ግን ትልቅ መሰናክል ይሆንበታል ተብሎ ይታሰባል። ዩናይትድ ደግሞ ቀጣይ ዓመት ብዙ ጨዋታዎችን ስለሚያደርግ የተለያዩ ውድድሮች ላይ ስለሚሳተፍ ልክ እንደ ጨረስነው የባለፈው ሲዝን 2025-26 የውድድር ዘመን ጀስት አንድ ውድድር ላይ ብቻ አይደለም የሚሳተፈውና የግድ እዛ ስኳር ላይ ሊተማመንበት የሚገባ ተጫዋች ያስፈልገዋል። ለዛም ነው እንግዲህ ሉዊስ ሆልን ከኒውካስል ማንቸስተር ዩናይትድ ለማስፈረም ጥረት እያደረገ የሚገኘው። ሉዊስ ሆል ወደ ማንቸስተር ዩናይትድ ቤት የመግባት ፍላጎት እንዳለው ከዚህ በፊትም በተለያዩ ሶርሶች ተመልክተናል። እነዛ ሶርሶች የሚያረጋግጡት ነገር ቢኖር ዩናይትድም ሆልን ይፈልገዋል፣ ሆልም ዩናይትድን ይፈልጋልና ሉዊስ ሆል ታዲያ የተመደበበት ገንዘብ 60 ሚሊዮን አካባቢ ነው። ታዲያ ማንቸስተር ዩናይትድ ይሄንን 60 ሚሊዮን እንዳዘጋጀ መረጃዎች እየወጡ ይገኛሉና አጠቃላይ ይሄኛው ዝውውር ምን ደረጃ ላይ ነው ያለው የሚለውን ነገር ዘርዝር አድርገን ለመመልከት እንሞክራለን። በሌላ ርዕስ ደግሞ ቤንጃሚን ሼሽኮ ኬንን ይተካል የሚል ሐሳቦች እየተነሱ ይገኛሉ። ለምንድን ነው ይተካል የተባለው? ባየር ሙኒኮች በሃሪኬን እየተጠቀሙ ያሉትን ጥቅም የምታውቁት ነገር ነው። ሃሪኬን ለባሎን ዶርም እየታጨ ያለ ተጫዋች ነው። ለእንግሊዝ ብሔራዊ ቡድንም በጣም ወሳኝ ተጫዋች እንደሆነ የሚታወቅ ነው። በዓለም ዋንጫው ላይም ያሳየው ወይ ደግሞ ያረጋገጠው ይሄንን ነውና በባየር ሙኒክም በኩል በጣም ጠንካራ እንዲሆኑ ካደረጋቸው ሰዎች መካከል ሃሪኬን ይጠቀሳል። ለቪንሰንት ኮምፓኒ ወሳኝ ከሆኑ ተጫዋቾች መካከል የሚጠቀስ ነው። ግን ደግሞ እድሜው እየሄደ ነው ያለው አሁን ላይ። ስለዚህ ተተኪ ያስፈልገዋል። ለዛ ተተኪ ደግሞ ታዋቂውና ታማኙ የጀርመናዊ ጋዜጠኛ የሆነው ክርስቲያን ፋልክ ባየር ሙኒክ እያሰበ የሚገኘው ቤንጃሚን ሼሽኮን እንደሆነ እየተነገረ ይገኛል። ስለዚህም ጉዳይ ያለውን ሁኔታ በዝርዝር ለመመልከት እንሞክራለን። ሶስተኛውና የመጨረሻው ርዕሳችን ደግሞ የሚሆነው ዩናይትድ ሶስተኛ ሚድፊልደር ለማስፈረም ጥረት እያደረገ እንደሆነ ይታወቃል። ከተለያዩ ተጫዋቾች ጋርም ስሙ እየተያያዘ ነው። ከአንዳንዶቹ ጋር በግል የተስማማበት አጋጣሚ አለ፣ አንዳንዶቹን ደግሞ እየጠበቀ ያለበት አጋጣሚ አለ። ግን ደግሞ ሶስተኛው ፈራሚ የማይኖር ከሆነ ግን ሶስተኛው ፈራሚ ማለት መሃል ሜዳ ላይ ነው የምላችሁ። የማይኖር ከሆነ ግን ሜሰን ማውንት ለማይክል ካሪክ ሊደርስለት እንደሚችል ወይም ደግሞ መፍትሄ ሊሆን እንደሚችል በፕሪሲዝን ላይ አስመስክሯልና ስለዚህ ጉዳይ ያለውስ ነገር ምን ይመስላል የሚለውን ነገር ለማየት እንሞክራለን ማለት ነው። ሰላም እንዴት ናችሁ ውድ የቻናላችን ተከታታዮች? ዕለታዊው የትንተና ፕሮግራማችን ላይ ነው የምትገኙት። አሁን የጠቀስኩላችሁ 3 ርዕሶችን አንስተን በእነዚህ ርዕሶች ዙሪያ ሰፋ ያለ ቆይታ የምናደርግ ነው የሚሆነው። ታዲያ በእነዚህ 3 ርዕሶች ዙሪያ ሰፋ ያለ መረጃዎችን የምትፈልጉ ከሆነ ይህንን ቪዲዮ እስከ መጨረሻው ድረስ እንድትከታተሉት ጋብዛችኋለሁ። ለዚህ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ መሆናችሁን እንዳትረሱ። አዲስ ካልሆናችሁና ኦሬዲ ሰብስክራይብ ካደረጋችሁ ደግሞ ሼር እያደረጋችሁ ኮሜንት ላይ ሐሳባችሁን እየጻፋችሁ ላይክ እያደረጋችሁ ከኛ ጋር ያላችሁን አብሮነት እንድታሳዩን ለማስታወስ እፈልጋለሁ። መልካም ቆይታ ተመኝ። ማንቸስተር ዩናይትድ ቀጣይ ዓመት ሌላ ዓለም ውስጥ ነው የሚገባው። ሌላ ዓለም ውስጥ ነው የሚገባው ማለት ምን ማለት ነው? በዚህኛው በጨረስነው 2025-26 የውድድር ዘመን ላይ ማንቸስተር ዩናይትድ አንድ ውድድር ነበር ሲወዳደር የነበረው። ከፕሪሚየር ሊግ ውጪ 2 ጨዋታዎችን ያደረገው ኤፍኤ ካፕ እና ካራቦ ካፕ አንዳንድ ጨዋታዎችን ብቻ ማለት ነው። ከዛ ውጪ የተደረጉት ጨዋታዎች በጠቅላላ ዩናይትድ አሁን በጨረስነው ሲዝን ላይ 40 ጨዋታዎችን ያደረገው። እንግዲህ 38 የፕሪሚየር ሊግ ጨዋታ ነው። ሁለቱን ኤፍኤ ካፕ እና ካራቦ ካፕ ሁለቱን በአንዳንድ ጨዋታ ነው የተሰናበተው። ተገቢ በሆነም ባልሆነም መንገድ ማለት ነው። ተገቢ በሆነ ባልሆነ ያልኩበት ምክንያት ምንድነው? መጀመሪያ ላይ ሲጫወት ማንቸስተር ዩናይትድ ከካራቦ ካፕ የወጣበት መንገድ በጣም በአነስተኛ በሚባል ቲም ነበር አልወጥቶ የነበረው። ቢያንስ ኤፍኤ ካፕ እንደውም ይሻል የፕሪሚየር ሊግ ተጋጣሚ ነው አይደል? በብራይተን ነበር ወጥቶ የነበረው። ሶ የሚጠበቅ ነገር ነው። በዛ ላይ ደግሞ ሩበን አሞሪም ተሰናብቶ በመሃል በኬርቴከርነት ማለት ሌላ ኬርቴከር እስኪመጣ ድረስ የነበረው ፍሌቸር ነበርና በፍሌቸር ስል ነበረ ወጥቶ የነበረው ከኤፍኤ ካፕ። ሶ ኤክስፔክተር ነው የአውሮፓ ውድድር ስላልነበረበት ፕሪሚየር ሊግ ላይ ብቻ ቀረና አብዛኛውን ጊዜ በፕሪሚየር ሊግ ብቻ ነበር ሲጫወት የነበረው። በሚገርም ሁኔታ ደግሞ ዩናይትድ ፕሪሚየር ሊግ ብቻ በተጫወተበት ሲዝን ላይ ሉክሾ በጣም አስደናቂ ኮንሲስተንሲ አሳየ። የፊትነስ ሌቭሉ በጣም ሃይ መሆን ቻለና እንዴ ሉክሾ በዚህ ደረጃ ሁሉንም ጨዋታ እኮ እንደዚህ ኮንሲስተንትሊ ተጫውቶ አያውቅም። ሶ ኬታ መጣው ይሄን ነገር የሚለውን ስንመለከት ኦፍ ኮርስ እሱ ቢሃይንድ ዘ ሲን እንደሚሰራ ትሬኒንግ ላይ በደንብ እንደሚለፋ ፊትነሱ እንደሚጠብቅ የሚታወቅ ነገር ነው። ግን አንድ የሰጠው ትልቅ አድቫንቴጅ ምን ነበር ለሉክሾ? ማንቸስተር ዩናይትድ በሳምንት አንድ ጨዋታ ነው የሚያደርገው። ስለዚህ ዩናይትድ ቅዳሜ ተጫወተ ማለት እስከ ቀጣይ ቅዳሜ ወይ እስከ ቀጣይ እሁድ ድረስ ጨዋታ አይኖረው። ስለዚህ አሪፍ የሆነ የፊትነስ ታይም ያገኛል ሉክሾ ማለት ነው። ሶ ራሱን በደንብ ይጠብቃል። በጣም በጉዳት እየተሰቃየ ያለ
ተጫዋች እንደሆነ ይታወቃል። ተጫዋቾች ብዙ ጊዜ እንደምታውቁት አንድ የሆነ ጉዳት ከጀመራቸውና ያ ጉዳት ሊሆን ያህል ጊዜያቶች ተደጋግሞ ከመጣ በቃ እስከ መጨረሻው ድረስ በጉዳት እየታወቁ ነው የሚቀጥሉት እና በጣም መጥፎ ነው ይሄ። በቃ አንድ ጉዳት በተለይ የሚጸናባቸው ተጫዋቾች አሉ አቅም እያላቸው ግን በጉዳት ምክንያት ዴሊቨር ማድረግ የማይችሉና ከነዛ መካከል ደግሞ ሉክ ሾው አንዱ ነው። ሶ ዩናይትድ ቀጣይ ግን በአራት ውድድር በሚሳተፍበት ሰዓት ላይ በሉክ ሾው ሊተማመን አይችልም። ለምን? በሳምንት አንድ ጨዋታ አይደለም የሚጫወተው፣ የጨዋታ ቁጥሩ ይበዛል። ሁለት ጨዋታ በሳምንት ሊጫወት ይችላል። እንደየሁኔታው ነው የሚፈጠረውና ይሄን ነገር መቋቋም ይችላል የሚለውን ጥያቄ ስናነሳ በነገራችን ላይ አይቋቋምም አይደለም፣ ሊቋቋም ይችላል። ግን ምን ያህል በሱ መተማመን ይቻላል የሚለው ነገር ጥያቄ ስለሚያስነሳ ማንቸስተር ዩናይትዶች ማለትም ኢኔዮሶች በሉክ ሾው ቦታ ላይ ከፍተኛ ገንዘብ አውጥተው ተጫዋች ለማስፈረም ዝግጅታቸውን ጨርሰዋል የሚሉ መረጃዎች ወጥተዋል። ያም ተጫዋች እሱ ብቻ አይደለም፣ በርግጥ ሉዊስ ሆል ብቻ አይደለም በዚህ ሰዓት ላይ እየተፈለገ የሚገኘው፣ ግን ሞርገን ጠንከር ያለ ግንኙነት ያላቸው እና ማንቸስተር ዩናይትዶች ደግሞ በደንብ የፈለጉትና ሉክ ሾውን በደንብ ሊተካው ይችላል ብለው የተማመኑበት ተጫዋች ግን ሉዊስ ሆል ስለሆነ ነው። ሉዊስ ሆል በተደጋጋሚ ስሙ እየተነሳ የሚገኘው የሆነ ጊዜ ላይ ተቀዛቅዞ ነበር እንዲሁም አይደለ በዩናይትድና በሆል መካከል ያለው። አሁን ላይ ግን እንደ አዲስ ደግሞ እያገረሽ ያለበትን መንገድ ተመልክተናል። ከምንም በላይ ደግሞ ኒውካስሎች አሁን ያሉበት ግርግር ችግሩ ደግሞ የበለጠ ነገሮችን ያቀላል። 60 ሚሊዮን ፓውንድ ኒውካስሎች ለዚህ ተጫዋች ይፈልጋሉ። ወይም የትኛውም ክለብ በተለይ ያው በዚህ ሰዓት ላይ ዩናይትድ ነው በደንብ ልጅ እየፈለገው የሚገኘው። ይሄ ልጅ የራስው ማድረግ የሚፈልግ ከሆነ 60 ሚሊዮን ፓውንድ ይዞ መምጣት መቻል አለበት። ለተከላካይ 60 ሚሊዮን ፓውንድ ቀላል አይደለም። ግን ዩናይትዶች ግን ያ ቦታ ምን ያህል አንገብጋቢ እንደሆነ ይሄ ልጅ ደግሞ እድሜው ገና ስለሆነ ደግሞ ለሚቀጥሉት 8 ዓመታት በትንሹ በሃይስት ሌቭል መጫወት የሚችል ተጫዋች ስለሆነ ለዛም ጨከን ብሎ ለማውጣት ተዘጋጅቷል የሚል መረጃዎች ወጥተዋል ማለት ነው። 60 ሚሊዮን ፓውንድም ማንቸስተር ዩናይትድ እንዳዘጋጀ የተለያዩ የመረጃ ምንጮች እየጠቀሱ ይገኛሉ። 60 ሚሊዮን ዩናይትድ አዘጋጀ ማለት ደግሞ ኒውካስሎች የሚፈልጉት ከዚህ ተጫዋች 60 ሚሊዮን ነው። ስለዚህ 60 ሚሊዮን ፈልገዋል። 60 ሚሊዮን ዩናይትድ መክፈል ከቻለ ይሄ ልጅ የማንቸስተር ዩናይትድ ተጫዋች ሊሆን የሚችልበት እድል በጣም ሰፊ ነው ማለት ነው። እንደምታውቁት ፋብሪዚዮ ሮማኖ ነበር ከብዙ የመረጃ ምንጮች አንዱ ሆኖ ማንቸስተር ዩናይትድ ከዚህ ተጫዋች ጋር በጠንካራ ሁኔታ እንትን እንዳለ ምንድነው እንደተያያዘ ዘግቦ የነበረው። አያይዞም ደግሞ ምን ብሎ ነበር ተናግሮ የነበረው ኢንተርናሊ ወይም ደግሞ በውስጥ ፖሊሲ ወይ ደግሞ ውስጥ ላይ ተሰብስበው ሲነጋገሩ አፕሩቭ የተደረገ ወይ ደግሞ ይሁንታን ያገኘ ተጫዋች ነው ሉዊስ ሆል ማለትም ማንቸስተር ዩናይትድ ለሚፈልጉት አይነት ፕሮፋይል ለሚፈልጉት አይነት የተጫዋች አይነት የሚመጥን ተጫዋች ነውና አፕሩቫል አግኝቷል። ከዩናይትድ ሰዎች አፕሩቫልን ስላገኘ ነው በዚህ ደረጃ ወደፊት ለመሄድ እየሞከሩ የሚገኙትና ማንቸስተር ኢቭኒንግ ኒውስ ነው ደግሞ ማንቸስተር ዩናይትድ ለዚህ ተጫዋች ኒውካስሎች እየጠየቁ የሚገኙትን 60 ሚሊዮን ፓውንድ ለመክፈል ዝግጁ ነው ወይም ደግሞ የመክፈል ፍላጎት አለው የሚል ሐሳብ የተነሳው። እንዳልኳችሁ ነው ለ20 ዓመት ተጫዋች ለዛውም ተከላካይ ለሆነ ተጫዋች 60 ሚሊዮን ፓውንድ ትንሽ ገንዘብ አይደለም ወይንም ደግሞ ትልቅ ገንዘብ ነው ያለ ምንም ጥርጥር ማለት ነው። ግን ደግሞ መታየት ያለበት ነገር አንደኛ ገበያው ላይ ካለው ሁኔታ አንፃር ዩናይትድ ምን አይነት ተጫዋች ይፈልጋል፣ ልጁ ፕሮፋይሉ እንዴት ነው፣ የሉክ ሾውን ቦታ ፊል ማድረግ ይችላል ወይ ደግሞ የሉክ ሾውን ቦታ መተካት ከቨር ማድረግ ይችላል የሚል ሐሳብ ነው የሚነሳው። ምክንያቱም አሁን ሉክ ሾው ፊት እስከሆነ ድረስ ሞስት ፕሮባብሊ እሱ ነው ሊሰለፍ የሚችለው በግራ ፉልባክ ቦታ ላይ ማለት ነው። ግን አንዳንድ ጊዜ ደግሞ ግራ ፉልባክ ቦታ ላይም ደግሞ ላይሰለፍ ይችላል ሉክ ሾው ምናልባት በግራ ምንድነው ተከላካይ ቦታ ላይ ሊሰለፍ ይችላል በዛ ሰዓት። ምክንያቱም ዩናይትድ የሉክ ሾውን አይነት ፕሮፋይል ያለው የመሃል ሜዳ ተጫዋች የመሃል ተከላካይ ለዛውም ግራኝ የሆነ ተጫዋች ያስፈልገዋል። የሉክ ሾው ቁመቱም ደግሞ የሆነ አጭር የሚባል አይነትም አይደለም ሰው የሚሆን አይነት ነገር ነውና ዩናይትድ እሱን እንደዛ መጠቀም ሲፈልጉም ሉዊስ ሆልን በዛ በኩል ሊያጫውቱት ይችላሉ። የተለያየ ጥቅም ነው የሚሰጠው። ይሄ ልጅ ያለውን አቅም ከዚህ በፊትም ነግሬያችኋለሁ አይደለ እንደ ትራዲሽናል ፉትባል መጫወት ይችላል። ላይክ ያቺን አለ አይደለ ፍላንኩን ይዞ መመላለስ የሚችል ተጫዋች ነው። ኢንቨርት እያደረገም ደግሞ ወደ ውስጥ እየገባም ደግሞ መሃል ላይ ደግሞ እንደ አስፈላጊነቱ ካሪክ እንደመረጠው ያጫወት ስታይል መጫወት የሚችል ተጫዋች ነውና ከኳሊቲ አንፃር ከፕሮፋይል አንፃር ከአቅም አንፃር በጣም የሚገርም ተጫዋች ነው። ሲቀጥል ደግሞ በቼልሲ አካዳሚ ያደገ ተጫዋች እንደሆነ ይታወቃልና የትልቅ ቡድን ኤክስፖዠርም በተወሰነ መንገድ አሁን ላይክ ለወጣት ቡድኑ ተጫውቶ ይሄ ተጫዋች ለትልቅ ቡድን ተጫውቷል ብሎ መናገር ትንሽ ሊከብድ ይችላል። ግን ደግሞ በተወሰነ መንገድ ግን ኤክስፖዠር ይኖረዋል። ተጫዋቾች ከትልቅ አካዳሚ ሲመጡና ከትንሽ አካዳሚ ሲመጡ የሚኖራቸው ምንድነው ኤክስፖዠር አንድ አይነት አይደለም። ደግሞ ሉዊስ ሆል ደግሞ ለቼልሲ ጨዋታ አድርጎ ነበር። በተወሰኑ ጨዋታዎች ላይ ገብቶ ተሰልፎ የተጫወተባቸውን ጊዜያቶች እናስታውሳለን።
በዛም ደግሞ አሪፍ የሚባል ፐርፎርማንሶችን ነበር ሲያሳይ የነበረው ሲያስመዘግብ የነበረው ለዛም ነው ዩናይትዶች ለዚህ ተጫዋች 60 ሚሊዮን ፓውንድ ይገባዋል ብለው አፕሩቭ ለማድረግ የፈለጉት ማለት ነው እድሜው ከምንም በላይ ደግሞ እድሜው ነው ደግሞ አሁን እንዳልኳችሁ ያለው ፕሮፋይል አቅሙ እንደዚሁም ደግሞ ሉክሾን የሚተካበት መንገድ ሉክሾ ደግሞ እንደ መሃል ተከላካይ ይሁን ደግሞ ከተባለ ደግሞ ያንን ቦታ ከቨር ማድረግ የሚችል ተጫዋች ነው የረሳውት ነገር ደግሞ የመሃል ተከላካይ ሆኖም መጫወት የሚችል ተጫዋች ነው በተለያየ አጋጣሚም ይሄ ልጅ እዛ ቦታ ላይ በኤዲ ሃውሰር ተጫውቶ ተመልክተነው እናውቃለንና ጥሩ አፈጻጸም ያደረገ ነው ሶ የተሟላ ተጫዋች ነው ማለት ይቻላል ከምንም በላይ ደግሞ ኢኔዮሶች በባትሪ እየፈለጉት የሚገኘው ተጫዋች ምን አይነት ተጫዋች ነው ፕሪሚየር ሊግ ፕሩቭን ተጫዋች ምክንያቱም ፕራክቲካሊም እንዳዩት ከሆነ ባለፈው ሲዝን ላይ እንደዚሁም ደግሞ ቴዎሬቲካሊም ደግሞ ከሰራላቸው ካቀሩት ነገር አንፃር ፕሪሚየር ሊግ ፕሩቭን የሆኑ ተጫዋቾች ማንቸስተር ዩናይትድ ቤት መጥተው የተሻለ አፈጻጸም አሳይተዋል የዩናይትዶች ትልቅ የምልመላ ምንድነው ክራይቴሪያ ምንና ምንድነው የመጀመሪያው ነገር ፕሪሚየር ሊግ ፕሩቭን ቢሆን ጥሩ ነው አሪፍ የሆነ እንትን ምንድነው ሬቲንግ የሚያገኘው ማለት ነው በዩናይትዶች ሊስት ውስጥ ሌላኛው ደግሞ ይሄ ተጫዋች ምንም እንኳን ፕሪሚየር ሊግ ፕሩቭን ቢሆንም ግን ደግሞ ያለው ፍላጎት ለዩናይትድ ለመጫወት ያለው ፍላጎትም ደግሞ ማተር ያደርጋል ስለዚህ ፕሪሚየር ሊግ ፕሩቭን ነው ለዩናይትድ መጫወት ከፈለገ ኢኔዮሶች ያለምንም ጥርጥር የፈጀውን ፈጅተው ያን ተጫዋች የግላቸው ያደርጉታል ይሄን ነገር በማን አይተናል በብራያን ምቡሞ አይተናል ማቲያስ ኩኒያ እንኳን ወዲያው የሪሊዝ ክሎዙን ከፍሎ ስለሆነ ማንቸስተር ዩናይትድ ያዘዋወረው በዛ ደረጃ ዩናይትድ ለፍቶበታል ማለት አንችልም ግን የብራያን ምቡሞ ግን ምን ያህል ጊዜ እንደፈጀ ተመልክተናል አይደል በቃ ሳምንታት አልፎ ይሄ ዝውውር በቃ ሊቀር ነው ብሬንትፎርዶች ይሄንን ተጫዋች ለኒውካስል ለመሸጥ ነበር ፍላጎት ያላቸው ምናምን የሚሉ ነገሮችን ሰምተን ነበር ግን ዩናይትዶች ግን እስከመጨረሻው ድረስ የልጅ ታግለው የግላቸው እንዲያረጉት ያረጋቸው ሪዝን ምንድነው ብራያን ምቡሞ ማንቸስተር ዩናይትድና ማንቸስተር ዩናይትድን ብቻ ነው መፈልገው ብሎ ግልጽ ማድረጉ እነዚህ ሰዎች እሱ ላይ እንዲበረቱ አድርጓል አሁን ሉዊስ ሆል ሁለቱንም ያሟላል ፕሪሚየር ሊግ ፕሩቭን ተጫዋች ነው ለዩናይትድ ደግሞ መጫወት እንደሚፈልግ ደግሞ በተደጋጋሚ ተነግሯል ስለዚህ እነዚህ ነገሮች ይሄንን ተጫዋች ማንቸስተር ዩናይትድ 60 ሚሊዮን እንዲከፍልበት ያስገድደዋል ማለት ነው ያ ብቻ ግን አይደለም ኒውካስል ዩናይትዶችም ደግሞ ያላቸውም ደግሞ አቋም ኒውካስል ዩናይትዶች እንደ ተቋም ካየናቸው ወይ ደግሞ እንደ አጠቃላይ እንደ ዲፓርትመንት ካየነው በጣም እየፈራረሰ ያለበት መንገድ ነው ያየ የምንገኘው ማለት ስትራክቸራቸው አሰልጣኝ አሰናብተዋል ትልልቅ የሚባሉ ተጫዋቾች ወጥተዋል ጥሩ ነገር ላይ አይደለም ያሉት ግን ደግሞ ስቲል ግን ፋይናንሻሊ ያሉበትን ሲቹዌሽን እናውቃለን አሁን ላይክ ኒርሊ ሳንድሮ ቶናሊን በ100 ሸጠዋል አምና ደግሞ በ130 የሸጡት ተጫዋች አለ አሌክሳንደር ኢሳክን አሁን ደግሞ ማን ነው ብሩኖ ጊማሬሽን ደግሞ ለአርሰናል ደግሞ እስከ 80 ኦር ምናምን አካባቢ በሚጠጋ ገንዘብ ለመሸጥ ዝግጁ ናቸው ጎርደንን በ70 ሚሊዮን ፓውንድ አካባቢ ሸጠዋል ሶ ፋይናንሻሊ ችግር ውስጥ አይደሉም ላችሁ ፈልጌ ነው ስለዚህ ጠንካራ አቋም ነው ያላቸው ይሄ ልጅ መሸጥ አይፈልጉም ኒውካስሎች መሸጥ አይፈልጉም ከሸጡም ደግሞ 60 ካልሆነ በስተቀር አይቻልም ስላሉ በእነዚህ ሪዝኖች ምክንያት ይሄ ልጅ ዋጋው ወደ 60 ሚሊዮን ፓውንድ አካባቢ ሆኗል ማንቸስተር ዩናይትዶችም ይሄንን ያህል ገንዘብ ለማቅረብና ተጫዋቹን የግል ለማድረግ ዝግጁ ናቸው የሚል መረጃዎች ስላሉ ሉዊስ ሆል ወደ ማንቸስተር ዩናይትድ ቤት የሚያደርገው ዝውውር እውን የሚሆንበት እድል ከፍተኛ ነው ተብሎ ይታመናል ማለት ነው ወደ ሁለተኛው ርዕሳችን በምንሄድበት ሰዓት ላይ ደግሞ ቤንጃሚን ሼሽኮ የኬን ምትክ እንዲሆን ባየር ሙኒኮች ጠንከር አድርገው እየፈለጉት ሙኒኮች ቤንጃሚን ሼሽኮ የሃሪኬን ተተኪ ሃሪኬን ባየር ሙኒክን ከተቀላቀለ ጊዜ ጀምሮ እያሳየ የሚገኘው ፐርፎርማንስ በጣም አስደናቂ ነው በ30 ዓመቱ ነበር የተቀላቀለው የነበረው 3 ዓመታትን በባየር ሙኒክ ቤት የፊት ለፊት አጥቂ ሆኖ አሳልፏል የመጀመሪያ ዓመቱ ላይ የለመደው የዋንጫ ድርቅ እርግማን አለ አይደል እሱ ተከትሎት አንድ ዓመት ሙሉ ባየር ሙኒኮች ምንም አይነት ዋንጫ አላሳኩም ነበር ኪንግስሌ ኮሞዋ ደግሞ በሚገርም ሁኔታ በፕሮፌሽናል ካሪየሩ ለመጀመሪያ ጊዜ ምንም አይነት ዋንጫ ሳያሳካ የጨረሰበትን አመት ነበር ያሳለፈው ከሃሪኬን ጋርና ትንሽ ወጣ ያለ ነገር ነበረ ግን በጣም አስደናቂ ፐርፎርማንስ ነበር ሲያሳይ የነበረው ኢቭን በዚህኛው አመት ለባሎን ዲዮር ኢቭን ለዚህኛው አመት የባሎን ዲዮር ውድድር ራሱ የሆነ ቅድሚያ የሚሰጠው አይነት ተጫዋች የሚሆንበትን ፐርፎርማንስ ነበር አሳይቶ የነበረው ግን ያው አንፎርቹኔትሊ ግን የእንግሊዝ ብሔራዊ ቡድን ዓለም ዋንጫ ማላሳካም ባየር ሙኒክም ደግሞ የፍጻሜ ተፋላሚ ወይም ደግሞ ዋንጫ ማሳካት አልቻለም የቻምፒየንስ ሊጉና ነገሮችን ትንሽ ከበድ ያደርጋቸዋል ከዛ ውጪ ግን ይሄ ልጅ ያለው ፐርፎርማንስ በጣም አስደናቂ ነው ለእንግሊዝ ብሔራዊ ቡድንም ለባየር ሙኒክም ያለውን ነገር በሙሉ የሰጠና አስደናቂ ጊዜያቶችን እያሳለፈ የሚገኝ ተጫዋች ነው ግን ደግሞ ይሄ ተጫዋች
ባለፈው ሳምንት ላይ 33 ዓመት ሞልቶታል 33 ዓመት ሞልቶታልና 33 ዓመት ሞልቶታል ማለት ደግሞ አሁን ላለው ዓመት ችግር ይፈጠራል ወይም ደግሞ ይሄ ተጫዋች በቃ አቋሙ ይወርዳል ከዚህ በኋላ ተስፋ ያለው አይመስልም ማለት አይደለም ግን ባየር ሙኒኮች ምን ማሰብ አለባቸው ተተኪውን ማሰብ አለባቸው አይደለ እሱን ተክቶት የሚጫወተው ተጫዋች ማን ነው የሚለው ነገር ቀድመው ማዘጋጀት መቻል አለባቸው ምክንያቱም ከዚህ በፊት ባየር ሙኒኮች አሪፍ የሚባል አጥቂ አዲስ አይደለም እነሱ ጋር አይደለ ከዚህ በፊት ያየናቸውና ማሪዮ ጎሜዝን ተመልክተን ነበርና ማንዙኪችን ተመልክተን ነበር ሮበርት ሌዋንዶስኪን ተመልክተን ነበር አይደለ ከዛ በኋላ እንዲሁም ከሮበርት ሌዋንዶስኪ በኋላ እንዲሁም አስቦ የነበረው ሌዋንዶስኪ እድሜው ከፍ በሚልበት ሰዓት ላይ አርሊንግ ሃላንድ ነበር ግን ደግሞ ሃላንድ ወደ ሲቲ ከሄደ በኋላ ግን መልሶ ደግሞ የሌዋንዶስኪን ኮንትራት ለማራዘም ጥረት አደረጉ ሌዋንዶስኪ ደግሞ በዛ ነገር ደስተኛ አልነበረምና ከባየር ሙኒክ ጋር ያለውን ውል እንትን ሳይል ወደ ባርሴሎና የሄደበትን አጋጣሚ ተመልክተናል ይህንን ስህተት መድገም ስለማይፈልጉ ባየር ሙኒኮች ቀደም ብሎ ኬን በጥሩ ፐርፎርማንሱ ላይ እንዳለ እድሜው ግን ያው ኢንዲኬት የሚያደርገው ነገር ፎር ዘ ፊውቸር እስከ መጨረሻው ድረስ እንደማይቀጥል ነው ያን ነገር አስቀድመው ማዘጋጀት አለባቸው ለሱ የሚሆን ተጫዋች እሱን መተካት የሚችል ተጫዋች ማዘጋጀት አለባቸውና ያንን በሚያዘጋጁበት ሰዓት ላይም ነው እንግዲህ ቤንጃሚን ሼሽኮ ካዘጋጇቸው ሊስቶች መካከል ከላይ ያለው ቦታ ላይ የተቀመጠው ይሄንንም የሚያረጋግጠው እንግዲህ ጀርመን ላይ በጣም ላይክ የሚታመኑ ሶርሶች አሉ አይደለ ለምሳሌ እንግሊዝ ውስጥ እንደ ቤን ጃኮብስ እንደምንላቸው ሁሉ ፋብሪዚዮ ሮማኖ እንኳን ወርልድ ዋይድ ነው ላይክ ያው ምንም እንኳን ጣሊያናዊ ቢሆንም ግን ወርልድ ዋይድ እንደሆነ ይታወቃል ግን አንዳንዴ ግን ላይክ ጀርመን ነክ የሆኑ ነገሮችን በደንብ ጎበዝ የሆኑ ደግሞ ጋዜጠኞች አሉ እና ፍሎሪያን ፕለተንበርግ በቅርቡ ከፋብሪዚዮ ሮማኖ ጋር የሆነ አይነት አልተርኬሽን ውስጥ የገባው ሰው ማለት ነው ክርስቲያን ፋልክም ደግሞ ሌላ የሚታመን የጀርመን ሶርስ እንደሆነ ይታወቃል እሱ ነው ይሄን ነገር ያረጋግጠው ባየር ሙኒኮች አሁን ላይ ምንም አይነት ችኮላ ላይ አይደለም ያሉት ቅድም እንዳልኳችሁ ነው ኬን 33 ዓመቱ ሆነ እንጂ ፐርፎርማንሱ ወረደ ማለት አይደለም ምክንያቱም አሁን በወርልድ ካፕ ላይ ለእንግሊዝ ብሔራዊ ቡድን እሱና ጁድ ናቸው እንኳን አብዛኛውን የእንግሊዝ ብሔራዊ ቡድን ጎል ያስቆጠሩት እንዲሁም ማነው ሁለት ተጫዋቾች ምናምን ናቸው አይደል ከሁለቱ ተጫዋቾች ውጪ የእንግሊዝ ብሔራዊ ቡድንን ጎል ያስቆጠሩት አይ ቲንክ እስከ እንትኑ ድረስ ምንድነው ይሄ እስከ ሴሚ ፋይናል ድረስ ማለት ነው እስከ ግማሽ ፍጻሜ ድረስ ሁለቱ ነበሩ ተካፍሎ አስቆጥሩ የነበረው ኦፍ ኮርስ ከዛ በኋላ ማን ነው ቡካዮ ሳካ ሃትሪክ የሰራበትን አጋጣሚ ተመልክተን ነበር ምናምን የመሳሰሉትን ነገሮች አይተናል ግን ይሄን ያለው ፐርፎርማንስ ጥሩ የሆነው ስለዚህ ምንም የሚያቻኩላቸው ነገር የለም ማለት ነው ክርስቲያን ፋልክም ያለው ነገር ይሄን ነው አሁን ላይ የሚቸኩሉበት ነገር የለም ግን ደግሞ ቤንጃሚን ሼሽኮን ግን የሱ የወደፊት ተተኪ የፊውቸር ተተኪ አድርገው ግን እንዳሰቡትና እንቅስቃሴዎችን ሊያደርጉ እንደሚችሉ ግን ፍንጭ ሰጥቷል ምክንያቱም ይሄ ልጅ አሁን አይደለም ይፈልጉት አሁን እንደ አዲስ ፈልጎት አይደለም 2024 ላይ ይሄ ልጅ ፈልጎት ነበር ቤንጃሚን ሼሽኮን ለማስፈረም ፈልገው ነበር ቃል በቃል ምን አለ መሰላችሁ ለባየርን ኢንሳይደር በጻፈው በየሳምንቱ የሚጽፈው አምድ አለና በዚህኛው ሳምንት አምድ ላይ የጻፈው ምንድነው መሰላችሁ ሼሽኮ የባየር ሙኒክ አይዲያል ተተኪ ለሃሪኬን ያሰቡት አይዲያል ተተኪ ነው ለምንድነው ያን ነገር እያደረጉ የሚገኙት ኬን አሁን እድሜው እየጨመረ በሚሄድበት ሰዓት ላይ አሁን 33 ነው ብያችኋለሁ 34 ይሆናል ቀጣይ ሲዝን ላይ ማለት ነው ማለት አሁን ከሚመጣው ሲዝን ቀጥሎ ያለው ሲዝን ላይ ይሄ ተጫዋች እድሜው ወደ 34 ከፍ የሚልበት እድል አለ እድሜው እየጨመረ ሲመጣ ፍጥነቱ እንደ ድሮ ከኋላ ሮል እየመጣ ከዛ ወደፊት እየሄደ ምናምን መጫወት ይከብደዋል ፋልካ እንደሚለው ከሆነ ምንድነው እነሱ እያሰቡ የሚገኙት ለሃሪኬን ዲፐር ሮል መስጠት ማለት ብዙ ሩጫ ማያስፈልገው አሁን ለምሳሌ ሊዮኔል ሜሲ እንደምታውቁት በፊት በጣም እየተሯሯጠ እዛም እያለ ምናምን ነበር ሲጫወት የነበረው ልክ እድሜው ከፍ እያለ ሲመጣ ግን ያንን ሩጫውን ያንን ፍጥነቱን ቀነስ አድርጎ ዲፕ የሆነ ሮል ተሰጥቶት ሞር የፓሲንግ ስኪሉና የአይኪው ስኪሉን እየተጠቀመ ነበር አርጀንቲና ሲረዳ እየቆየው ሃሪኬንም ደግሞ እንደሱ አይነት እድል ሊሰጠው ወይ ደግሞ እንደሱ አይነት ሚና ሊሰጠው እየታሰበ ነው የሚገኘው እሱ ከኋላ ወደ ኋላ ታስቦ የሚጫወት ከሆነ ቤንጃሚን ሼሽኮ ደግሞ ፊት ለፊት ላይ ያለው ነው ደግሞ የ9 ቁጥሩን ቦታ ከቨር ለማድረግ ወይም ደግሞ ለመሸፈን ይችላል ማለት ነው ይሄ ነው አንድም እንዲያስቡ ያደረጋቸው እና እንዳልኳችሁ ደግሞ ቪንሰንት ኮምፓኒ እንደመጣ ነው ባየር ሙኒኮች ይሄንን ተጫዋች ለማስፈረም ፈልገው የነበረው ግን 2024 ላይ ግን 2024 ነበር ቪንሰንት ኮምፓኒ የባየር ሙኒክ አሰልጣኝ ሆኖ 2024 ላይ ግን በጣም ውድ ነበር በሰዓቱ ዋጋው በጣም ውድ ነበር ለዛም ነው ማንቸስተር ዩናይትዶችም የተወሰነ ፍላጎት ነበራቸው ግን በአመቱ ግን ሲቀንስ ነው ማንቸስተር ዩናይትድ ራሱ ይሄ ልጅ ማስፈረም የቻሉት ማለት ነው አሁንም ቢሆን 2024 ፈልገውታል ግን አሁንም ግን
ይሄ ተጫዋች የባየር ሙኒክ የአጥቂ ሊስት ላይ ለሃሪኬን ተተኪ ከተባሉት መካከል ቀዳሚ ላይ የሚቀመጥ ነው። ነገሮችን ሊያፋጥን የሚችለውም ሊያዘገይ የሚችለውም ነገር አለ። ቤንጃሚን ሼሽኮ ፐርፎርማንሱ ይወስነዋል። ለምሳሌ ፐርፎርማንሱ ቤንጃሚን ሼሽኮ በጣም አሪፍ ከሆነ አሁን ቢመጣው አመት ምናምን አሪፍ ከሆነ ከማንቸስተር ዩናይትድ ላይ ይሄንን ተጫዋች ለመንጠቅ አስቸጋሪ ይሆናል። ስለዚህ ማራዘም አለባቸው ፍላጎታቸው። ግን ስትራግል የሚያረግ ከሆነ የሚቸገር ከሆነ ግን ይሄንን ተጫዋች ማግኘት ይችላል። ለምን ዩናይትድም ተገቢውን ዋጋ ከቀረበለት ሊሸጠው ይችላል። አክቹሊ ተገቢውን ዋጋ ፐርፎርማንሱ ጥሩ ሆኖ እንኳን በጣም ክሬዚ የሚባል መኒ ከቀረበለት ሊሸጥ የሚችልበት እድል አለ። ግን ሙኒኮች ይፈልጉታል ያንን ነገር ማድረግ የሚለው ነገር ነው ጥያቄ ውስጥ የሚገባው። ባየር ሙኒኮች ይሄ ልጅ ለምንድን ነው በጣም ይፈልጉት የሚለውን ነገር ከተመለከተ ልጁ ያለው አቋም ያለው እንቅስቃሴ እንዳለ ሆኖ ከ2023 እስከ 2025 ድረስ በአርቢ ሌይፕዚግ የጀርመን ቡንደስሊጋ ልምድ አለው። በ72 ሚሊዮን ፓውንድ ወደ ማንቸስተር ዩናይትድ ቤት ከመዘዋወሩ በፊት በጀርመን ልምድን ያካበተ ተጫዋች ነው። ስለዚህ ሙኒኮች ደግሞ ትልቅ ታርጌታቸው ጀርመን ቡንደስሊጋ የተጫወተ ተጫዋች ማስፈረም እንደ አንድ ስትራቴጂክ የሆነ ፕላናቸው እንደሆነ ደጋግመን አይተናል አይደል? ከዚህ በፊትም የተለያዩ ተጫዋቾች እነ ሙለርን ሊሆን ይችላል፣ በረኛቸው ማኑኤል ኖየርን፣ የተለያዩ ተጫዋቾች እነ ማሪዮ ጎትዘን፣ ራሱ ሌዋንዶስኪ ከዶርትመንድ ነው ወደ ባየር ሙኒክ የሄደውና ጀርመን የተጫወቱ ተጫዋቾችን ሙኒክ ይፈልጋል። አንድም እንዲፈልግ ያደረገው ወይ ደግሞ ከሪዝኖቹ መካከል አንደኛው ይሄኛው ነው። ቤንጃሚን ሼሽኮ እንደምታውቁት ወደ ማንቸስተር ዩናይትድ ቤት እንደተዘዋወረ መጀመሪያ ላይ ስትራግል ሲያደርግ ነበረ። ከዛ በኋላ ግን ሩበን አሞሪም ተሰናብቶ ካሪክ ከመጣ በኋላ ግን ይሄ ተጫዋች በጣም አስደናቂ ፐርፎርማንስን ያሳየበትን መንገድ ተመልክተናል። ምንም እንኳን ይሄ ተጫዋች 30 የፕሪሚየር ሊግ ጨዋታዎችን ተጫውቶ 11 ጎልና 1 አሲስት ቢያስመዘግብም በኤፍኤ ካፕ ደግሞ አንድ ጨዋታ ተጫውቶ 1 ጎል አስመዝግቧል። በካራቦ ካፕ ደግሞ አንድ ጨዋታን ብቻ ተጫውቷልና በአጠቃላይ 32 ጨዋታዎችን ለማንቸስተር ዩናይትድ አድርጎ 12 ጎሎችንና 1 አሲስት ቢያስመዘግብም አሁንም ግን ለኢምፕሩቭመንት ወይም ደግሞ ለመሻሻል አሁንም የሆነ የሚቀሩት ነገሮች አሉና ያ ነገር ሊሰራበት ይችላል። ታዲያ ቤንጃሚን ሼሽኮ የዩናይትድ ሰዎች አሁን ላይ እሱን የሚተካ አጥቂ አይደለም እየፈለጉ የሚገኙት፣ ከሱ ጋር አብሮ የሚጫወት ለሱ እንደሚሰጠው ምናምን ነው እየተፈለገ የሚገኘው። ይሄም ምን ያህል ኢኔውሶች በዚህ ተጫዋች እንደሚያምኑበት ይታወቃል። ዩናይትድም እንደዚሁም ሙኒኮችን በጣም እንዲፈልጉት ካደረጉት ነገሮች መካከል ሼሽኮ የተለመደ አይነት ወይ ደግሞ ትራዲሽናል ነምበር 9 እንደሆነ ይታወቃል። ራሱን ፔናልቲ ቦክስ በተደጋጋሚ እያስገባ ኳሶችን የሚቀበል ነው። ከኳስ ጋርም ግን የሚገርም ኢንተራክሽን አለው ማለት ነው። ከዛ ውጪ በማንቸስተር ዩናይትድ ቤት ደግሞ ከማቲያስ ኩኒያ፣ ብራያን ምቡሞና ብሩኖ ፈርናንዴዝ ጋር የፈጠረው መግባባት ይሄ ልጅ ቀጣይ ዓመት አደገኛ ሊሆን የሚችልበት እድል እንዳለ የሚታወቅ ነው። በዛም አለ በዚህ ግን ባየር ሙኒኮች የዚህ ልጅ ፈላጊ እንደሆኑና ሃሪኬንን ይተካልናል ብለው ያጩት ተጫዋች ይሄ እንደሆነ መረጃዎች ይጠቁማሉ።